ጤና ይስጥልኝ የዝዙ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላይቶችን ነው። ኖላይቶች እንግዲህ እንደሚከተለው እያየናቸው ነው። ሉሊት ድራሽሽ ጥፍት ይበል። እንደው ሉሊት ማን ያስወጣልኝ? እንዴት እንዳስጠለችኝ ቋቅ ብላኛለች ማለት ነው። የምር ነው የምላችሁ። እንግዲህ መዝሙረ ሀናን ሳያፈቅራት አልቀረም ማለት ነው። ሉሊት እየተንጨረጨረችና እየተበሳጨች ትገኛለች ማለት ነው። እውነት ለመናገር የሜላት ስቃይ በጣም በዝቶባታል ማለት ነው። አብሶ በሉሊት ዙሪያ ማለት ነው። ሉሊት እንግዲህ በቅናት እየተንጨረጨረች እንደዚሁም ደግሞ እሷ የምታደርገውን ነገር ታውቃላችሁ ብላ ብላ ደግሞ ዛሬ ሜላትን እንግዲህ አንገቷን አንቃ ይዛታለች። ከዚህ ሁሉ ብትወጪ አይሻልም ወይ ከድራማው? ወይዘሮ ሉሊት አንቺን የማላይበት ወደ ለኔማ ቋቅ ብላኛለች። እውነት ለመናገር ሉሊት የምትባል ሴትዮ ላይኔን ያስጠላችኝ ማለት ነው። በዚህ የተነሳ እንግዲህ በጣም ከባድ ችግር እየተፈጠረ ይገኛል ማለት ነው። እውነት ለመናገር በቀላል የሚተው አይደለም ይሄ ነገር ማለት ነው። የወይዘሮ ሜላት ንብረት እስካልተመለሰ ድረስ ወይዘሮ ሜላት ደግሞ ስራዋን ማቆም አትችልም። እዛው መስራቷን ትቀጥላለች ማለት ነው። በዚህ የተነሳ ደግሞ ሜላት እየተሰቃየች ነው። በዛ ላይ ሀናም እዛ እየሰራች ስለሆነ ስለ ሀናም አንስታ እንግዲህ እየተቆጣች ትገኛለች። ለምንድን ነው ከመዝሙረ ጋር በተከታታይ የማያት ብላ እንግዲህ ራሱ ነው ምግብ እንብላ ብሎ ሀናን ይዞ ሂዶ እንግዲህ እኔ ጋር ካልበላሽ ካልጠጣሽ እያላት ያለው ማለት ነው። እሷም ደግሞ እውነት ለመናገር እኔ በጣም ታሳዝነኛለች አንዳንዴ ማለት ነው። ሀናም ጎበዝና ጠንካራ እንደሆነች አውቃለሁኝ። ጠንካራ ሰራተኛ ስለሆነችም ነው በዚህ ልክ ፈተናዋም እየበዛ ያለው። ይህም ሆኖ ታለ ግን ወይዘሮ ሜሉካ እንግዲህ በጣም እየተናደደች እና እየተበሳጨች መዝሙረ ደግሞ የእሷ ልጅ መሆኗን ሀናን አያውቅም ማለት ነው። ወደዛ ሄዶ በስተመጨረሻ ሀናን ምግብ አብረን እንብላ፣ እኔ እዚህ ሀገር እኮ ማቀውም ሰው የለኝም፣ ስለዚህ አብረሽኝ ብትበይ ምን ይመስልሻል ብሏት እሱም ደግሞ እሷም እሺ ብላ አብረው እየበሉ እያለ ምንድነው የተፈጠረው ነገራቸው በመሀላቸው ማለት ነው። እሷም እሺ ምሳ ከበላን ምግቡ ይጣፍጣል፣ ማን ነው ባላለ ብለሽኛል፣ ባልሽ ነው ወይ የሰራው እያላት ነበር። የኔ ባል ባለሙያ አይደለም ብላ እንግዲህ ሀናም መልስ እየሰጠች ነበር ማለት ነው። በስተመጨረሻ ግን ቆፍጠን ብላ የተነሳችው ሀንዬ ጎበዝና ጀግና ለመሆን እንደዚሁም ደግሞ የሉሊትን እንግዲህ ምላስ ችላ አብራት እየሰራች ትገኛለች ማለት ነው። እውነት ለመናገር ሀንዬ በጣም መልካም ማስተዋይ እንደሆነች እናውቃለን። ግን ይሄ ቢሆንም ደግሞ ጥንካሬዋን ሳላደንቅላት አላልፍም ማለት ነው። በዚህ የተነሳ እንግዲህ ብዙ ነገሮችን አሳልፈዋል የወይዘሮ ሜላት ቤተሰቦች ማለት ነው። ተምቹና አሴርን እንግዲህ ወርቁን ያመጡበት የወይዘሮ ሜላትን ወርቅ ሰርቆ ስለነበረ ሳሚ ከደምለው የወሰደለትን ከደምለው የሰረቀውን ወርቅ እንግዲህ ለማስመለስ ደፋ ቀና እያሉ ይገኛሉ ማለት ነው። በዛ የተነሳ እንግዲህ እሱም ደግሞ ተናዶ ተበሳይቶ ስለነበረ ወርቁን አምጡ እያለ እነሱም ደግሞ ከሳሚ ሰርቀው ወስደው ነበረ። ሳሚ ደግሞ ለሌላ ሰው ሰጥቶ ስለነበረ ካላመጣችሁ ይህን ሱቅ በቁጥጥር ስር አረገዋለሁኝ፣ አቃጥልባቸዋለሁ እያለ እንግዲህ ሲፎክርባቸው ነበረ። እነሱም ደግሞ በፍጹም አናደርገውም፣ ወርቁ እኮ ኤላም ነበረ፣ ኤላም ደግሞ ወገዋለሁ ብሎ ሲያስብ ሰውየውን በፍጹም እንዳትነካው፣ ይሄ ሊያበላሸንና እንደዚሁም ደግሞ እንትን ሊልብን ነው፣ ስለዚህ መረጋጋት አለብን፣ እሱ ስላደረገው አይደለም እሱ አደረገው ብለህ ምንም ነገር እንዳታረግ ሊያሳስት ፈልጎ ነው እያለ እንግዲህ ይነግረዋል ማለት ነው። እውነት ለመናገር ጠንካራና ጎበዝ ሰዎች አሉ ማለት ነው። በዛ መሀል ደግሞ ያ ሁሉ ቢሆንም ቢበላሽም ጎበዝ ስለሆኑ ያንንም ለማስተካከል ጥረት እያደረጉ ይገኛሉ ማለት ነው። በቅርብ ቀን ደግሞ እውነት ለመናገር እኔ ደግሞ አስተካክለዋለሁኝ፣ ማንም ቀረ ማንም ሄደ እየተባለ ይወራል ማለት ነው። እውነት ለመናገር የሜላት ስቃይ በቃ ተብሎ አሁን ላይ ሁሉንም ነገር ማስተካከል አለባቸው። ያ ነገር ይበቃል ተብሎ የራሳቸውን ስራ በአግባቡ ሰርተው አስተካክለው መኖር ይችላሉ ማለት ነው። ሀናና ሴርም ደግሞ ለማስተካከል ጥረት ላይ ቢኖራቸውም አሁን ላይ ደግሞ ኤላም እዛ አንቺ እኛ ጋር አትገቢም፣ ምንድነው ከኛ የምትፈልጊው፣ ስራሽን አሰሪም እንደ እያለ እንግዲህ ሶሲ ጋር ተጣልተዋል ማለት ነው። ሶሲ እንግዲህ ቀውላላ ናት ታውቃላችሁ፣ ደንታ የላትም። ዛሬ ላይ ደግሞ
ትንሹ ጋር ሂዳ ብር ካልሰጠኸኝ ምግብ ያስፈልገኛል፣ ምክንያቱም ምግብ አልበላሁም፣ የምሳ ስጠኝና ልንቀሳቀስ ትለዋለች ማለት ነው። እሱም ደግሞ በፍጹም ምን እየሆንሽ ነው? ምን ለመሆን ፈልገሽ ነው? ከኔ ምን እንደምትፈልጊ ንገሪኝ ይላታል ማለት ነው። እንዴ ምን ማለት ነው? አንተና እኔ እኮ እኩል አይደለንም። ችግርህ ምንድን ነው? መስራት አለመስራት መብቴ ነው እያለች ትናገራለች ማለት ነው። በዚህ የተነሳ እንግዲህ እውነት ለመናገር ዋነኛና ዋስትናውን እንትን ለማለት ዝግጁ ላይ ናት ማለት ነው። ይሄንንም ደግሞ የማስተካከልበት አንድ ዘዴ አለኝ እያለች እንግዲህ እውነት ለመናገር እኔ በጣም የምወዳትና የማከብራት ሀንዬን እወዳታለሁኝ። ታውቃላችሁ ሁሉንም ኖላይቶችን እኔ እወዳቸዋለሁ ማለት ነው። አሁን ላይ ደግሞ እንደዚህ በመሆናቸው በጣም ያሳዝናሉ። ሉሊት ደግሞ እየቀናችና እየተበሳጨች ትገኛለች ማለት ነው። እየተናደደችና እየተበሳጨች የምትገኘው እንግዲህ ሀና ለምንድን ነው እያናደዳት ያለው ነገር ማለት ነው። እውነት ለመናገር አንደኛውን ነገር እንትን እያለች ነው ማለት ነው። ዋነኛ ነገር አላት። እዛ ደግሞ አቶ እንትና እየወደዳት መሰለኝ ሳስበው፣ ይሄ ከውጭ የመጣው ሰውዬ ማለት ነው። መዝሙረ ጋ ለምን አይሻለሁ? መዝሙረን ለምን ታወሪዋለሽ? ለምን ከሱ ጎን ሆነሽ እያየሽ ታወሪዋለሽ? ችግርሽ ምንድን ነው? እያለች እንግዲህ ተቆጥታታለች ማለት ነው። በዚህ የተነሳ እንግዲህ እሷም ደግሞ ምን ለማለት ፈልገሽ ነው? ጉዳይሽ እኛ ምን እናርግ ብላ እንግዲህ መልስ ሰጥታታለች ማለት ነው። በዚህ የተነሳ ዋነኛና ቁም ነገረኛ የያዙት እንግዲህ ጎበዝ ጀግና ሰዎች አሉ። እውነት ለመናገር የሜላት እንግዲህ ሜላት ያነቀቻት ሉሊት በጥፊ መታት ነው። ከአንቺ ጋር እሄዳለሁ ስትል ሉሊት በነገራችን ላይ ነገር ፈላጊ ናት። ትንሿ ነገር ታበሳጫታለች። ትንሿ ነገር እንግዲህ አብርሃም እንትን ትላታለች ማለት ነው። እሷን ሁሌ እንዴት ተተከራከረች እና እሷን ሁሌ ጊዜ እንዳንቋሸሸች ነው የምትውለው ማለት ነው። በዚህ የተነሳ እንግዲህ ይሄንን እንትን ለማለት እየሞከረች ትገኛለች ማለት ነው። እሷም ደግሞ እያንዳንዱ ነገር አስተካክለዋለሁ እንጂ በፍጹም ሊሆን አይችልም ብላ እንግዲህ ቆፍጠን ብላ ተነስታለች ማለት ነው። በዚህ የተነሳ እንግዲህ እውነት ለመናገር እኔ በጣም ነው ያሳዘነች ማለት ነው። ዋነኛ ነገር ደግሞ ጎበዝ እንደሆነች ሜላትም በዚሁ አጋጣሚ ሁሌ አያታለሁ ማለት ነው። ጀግና ቆፍጣና እንደሆነች በደንብ ነው የማውቀው ሜሉኪ ማለት ነው። የኛ ጀግና የኛ ቆፍጣና ማለት ነው። ከዚህም በላይ እንግዲህ የምናይበት ነገር ይመጣል ብዬ አስባለሁ ማለት ነው። አሴርና ተምቹ እንግዲህ አሁን ላይ ያሉበት ሁኔታ ሶሲ እንግዲህ አሳልፋ ልትሰጣቸው አስባለች መሰለኝ። አብረዋቸው እንግዲህ ተታንሹ ጋር ሆና ለዚህ ለትልቁ ሰውዬ ጋር እንግዲህ ምግብ ምናምንም እየጋበዛቸው እያሞኛቸው ይመስለኛል አብረው አሉ ማለት ነው። በዚህ የተነሳ እንግዲህ ጸቡም ታለ ሆኖ ይሄ ነገር ደግሞ በጣም ከባድ ቢሆንም ዓለምንም ቢያነጋግርም ማለት ነው። ይቺ አረመኔና የተረገመች ሉሊት እንግዲህ በስተመጨረሻ ምን እንደምታደርግ ማየት እንችላለን ማለት ነው። እውነት ለመናገር ኖላይቶች እኔ በጣም ነው የምወዳቸው ማለት ነው። ከምንም በላይ ወዳቸዋለሁ። ሀሳብ አስተያየታቸው፣ የሚሰጡት ነገር በሙሉ ሁሉ ነገር በጣም ደስ ይለኛል ማለት ነው። ኖላይትም እንግዲህ ወይዘሪት ፋኖሴ እንዴት አትወደኝም እንዴ? ምክንያትህ ምንድን ነው ችግሩ? እያለች ጠይቀው ነበር ማለት ነው። እሱም ደግሞ ምን ልበልሽ ፋኖሴ ችግር አለው እያለ ነግሯታል ማለት ነው። እሷም እንዴ አትወደኝም እንዴ? ይሄን ያህል ምን ብበድልህ ነው የማትወደኝ? እስኪ ንገረኝ ብለዋለች ማለት ነው። እሱም ደግሞ በስተመጨረሻ እንግዲህ ነግሯት እውነት ለመናገር ቆፍጣናና ጎበዝ እንደሆነች ተናግሯታል ማለት ነው። ይህንንም ደግሞ ለማስተካከል እየሞከርን እንገኛለን ብለው እንግዲህ ኖላይቶች ቆፍጠን ብለው ተነስተዋል ማለት ነው። ዋነኛና እንትን ያለችው እንግዲህ ሀና አሁን ላይ የሉሊት ጸብ በጣም አስቸጋሪ ሆኖባታል ማለት ነው። ሉሊት እንግዲህ ኃይለኛና ቆፍጣና ሆናለች ማለት ነው። በጣም በጣም ከባድ ሰው ሆናለች እውነት ለመናገር ማለት ነው። እሷን ደግሞ ለማስተካከል ያው ገሰጥ ለማድረግ ያስፈልጋታል። ሉሊት አሁን ሀይ የሚላት ሰው ጠፍቷል። አረመኔና ባለጌ ሆናለች ማለት ነው። አብሶ ተሰርቶላት እንዳልተሰራላት የምታወራው ነገር የምሬን ነው የምላችሁ። ይሄ ደግሞ ለሷ በጣም የሚያስጠላ
ነገር ነው ማለት ነው። በቅርብ ቀን ደግሞ ሁሉንም እናየዋለን ብዬ አስባለሁኝ። ኑሪት ምን እንዲያሰበች አላቅም። አብሬሽ እሄዳለሁኝ፣ ይሄን ወረቀት አብሬሽ ነው ማድረስ የምፈልገው ብላ እንግዲህ ነገር ፈልጋታለች ሜላትም ማለት ነው። እሷም ደግሞ እዚሁ ስሪ አንቺ የቢሮውን ስራን ያድርሽ እመጣለሁ ብትላት በዛ ነው እንግዲህ ዘላ ያነቀቻት ማለት ነው። በስተመጨረሻ ሀናን ካላሳረፍሻት እኔ እርምጃ ወስድባታለሁ ብላለች። ለወደዳችሁ ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ ባይ